የተሻለ ኑሮ የነበረን ሰዎች ነው። ይሄንን ትግል ስንቀላቀል ብልጽግና ከኛ በላይ ማንም የሚያውቀው የለም። 2008 የጎንደር አብዮት ሲጀመር 2008 ላይ ነው የተጀመረው። ኢህአዴግ ፍርስርሱ እንዲወጣ የጎንደር ትግል ነው። ይሄን ሁሉ መስዋዕትነት ተከፍሎበት ነው ብልጽግና የመጣው። ብልጽግና ከመጣ በኋላ እጃችን ዘርግተን ለውጥ መጣ ብለን የተቀበልነው ነው። ግን ደግሞ ብልጽግና የብልግናን መሰረት ይዞ ሲሄድ የመጀመሪያው ግንባር ቀደም ተቃዋሚዎች ነን የተነሳ ነው ደግሞ እኛ። ስለዚህ ከባለቤቱ በላይ ተቆርቋሪ ነን የሚሉ የወረዳም የቀበሌም እና የዞንም አመራሮች አሁን ለብልጽግና ጥብቅና ቆመው አማራን እርስ በርሱ እያጫረሱት ነው የሚገኘው። ብልጽግና ጽንሰ ሐሳቡ ምንድነው? ጽንሰ ሐሳቡ የብልጽግናው ምንድነው? እውነት እንደ ስሙ ብልጽግና ነው? አንዳንዴ አሁን ባለንበት ደረጃ የብልጽግና ዘመን ይሁንልህ ማለት እኮ እንደ ስድብ እንደ ኖር ተቆጠረው። ለምንድነው እንደ ኖር የተቆጠረው? ራሱ ፓርቲው በሚያደርገው አሳፋሪና አስነዋሪ ድርጊት እንጂ ስሙን የመበልጸግ ፍላጎት የሌለን ነው ማለት ነው። ብልጽግና የሚባለው ስም እንድንጸየፈው የሆነው ራሱ የሚሰራው ድርጊት ከሰው የወረደ ድርጊት ነው። ምናልባትም ሀገራችን ኢትዮጵያ እውነት ነው የምላችሁ እንደ ዘንድሮ እንደ ዛሬ ባብይ ዘመን እንደሆነው ተዋርዳም አታውቅም። በታሪክ እኛ ባንወለድ የእርስ በርስ ውጊያዎች ነበሩ። እነዛ የእርስ በርስ ውጊያዎች የምን ውጊያዎች ናቸው? የመደብ ውጊያዎች፣ የወንበር ውጊያዎች ናቸው የተካሄዱት። የህዝብ ጥላቻ ይዞ የተነሳ አንድም ትግል አልተካሄደም። ምናልባት ትግሉ ከተጠናቀቀ በኋላ የህዝብን ጥላቻ ትርክት ይዞ የተቀመጠ የመንግስት መዋቅር አለ። ስቲል ነው እሱ ነው እየተዋጋ ነው ያለ ነው። ትርክት የጥላቻ ትርክት ይዞ የተመሰረተ መዋቅራዊ አሰራር አለ። ያን መዋቅራዊ አሰራር ነው እየታገልን ያለ። ብልጽግና አማራ ጠል መሆኑን የምታውቁት ከክልሉ ውጭ ያሉ አማራዎች በወለጋ፣ በነቀምት፣ በአሩሲ፣ በጅማ ያሉ አማራዎች ቤታቸው እንደተዘጋ ተቃጥለዋል። ከላያቸው ላይ እሳት ነደዋል፣ ታርደዋል። ቀሳውስት በቤተ ክርስቲያን እየቀደሱ እንዳለ ታርደዋል። ቤተ ክርስቲያን ተቃጥላለች፣ ማቅ ለብሳለች። ቤተ ክርስቲያን ብቻ አይደለችም፣ ሙስሊሞች ታርደዋል። ባጽዮቹ ዘመን ኢትዮጵያ ሀገራችን ናት ብለው ሄደው ሰፈራ ሀገራቸውን አልምተው ጫካ የነበረ መንጥረው ወደ ሀገርነት ቀይረው እጃቸውን እግር አድርገው የሚኖሩ ገበሬዎች ሙስሊሞች የወሎ ሙስሊሞች ታርደዋል። ምናልባት አንዳንዶቹ ከመታረድ አልፈው የመጡት ደብረ ብርሃን ላይ አሁንም በስደተኛ ካምፕ ውስጥ ይገኛል። አንዲት ህፃን ምንድነው ያለች እህቷን፣ ወንድሟን፣ እናቷን፣ አባቷን ተገደሉት በኋላ 11 አመት ህፃን ናት። ወላሂ ከዚህ በኋላ አማራ አልሆንም እባካችሁ ተውኝ፣ እኔን አግደሉኝ፣ ወላሂ ከዚህ በኋላ አማራ አልሆንም ብላ ነው የታረደች። አልተዋትም አረደ። ከዚህ የከፋ ምን ሊመጣ ነው? ከዚህ የከፋ ዘመን ምን ሊሆን? ይሄ ከክልሉ ውጭ የሆነ ነው። ከክልሉ ውስጥ የሆነውን ደግሞ ፋኖ ራሱን የቻለ አይዲዮሎጂ አለው። ፋኖ ራሱን የቻለ ጽንሰ ሐሳብ አለው። ፋኖ ራሱን የቻለ ፖለቲካ አንግቦ ይወጣል። ሲወጣ ደግሞ ዝም ብሎ ብረት ናፍቆት፣ መሳሪያ ናፍቆት
መሞትና መግደል ፈልጎ አይደለም የወጣው። የመጀመሪያው ጥያቄ ነው የጠየቀው። የመጀመሪያው ጥያቄ እንደማንኛውም ህዝብ እኩል የመኖር መብታችን ይረጋገጥልን፣ እንደማንኛውም የምንስተዳደርበት ህገ መንግስት አማራን የወከለ ይሁን፣ እንደማንኛውም የህዝብ ብዛት አማራ ከክልሉ ውጭ ያለውም ከክልሉ ውስጥ ያለውም በዚህ ብዛቱ ተቆጥሮ መሰረተ ልማት በጀት መበጀት አለበት። የማንነት እና የወሰን ጥያቄዎቻችን ይከበሩ ብሎ ነው የጠየቀው። መሰረታዊ ኮዝ ጥያቄዎች ነው የጠየቀው። ምንድነው የተሰራ? ይሄ ጥያቄዎች ሲመጣ አማራ የሆኑ ፕሮፌሰሮች፣ አማራ የሆኑ ዶክተሮች፣ አማራ የሆኑ ጋዜጠኞች እነ ዶክተር ወንዶሰን አሰፋ፣ እነ ፕሮፌሰር ሲሳይ አውግቸው፣ እነ መስከረም አበራ፣ ስንቱን እነ ዮሐንስ ቦያለው፣ እነ ክርስቲያን ታደለ የአማራን ጥያቄ የሚያነሱ በሙሉ ወደ ከርቸሌ ነው የገቡ፣ ወደ እስር ቤት። እስካሁን ከአማራ ብልጽግና አማራዎች ናቸው ከኛ ውጭ ወደ ውጭ ብለው ነው አይደለ ወንድምና ወንድም እያዋጉ ያሉ። እስኪ ስለታሰሩት አማራዎች፣ ስለታሰሩት ምሁራኖች አንድ ሰው በፓርላማ ከዶክተር ደሳለኝ ጫኔ ውጭ አማራ ተወካይ ነን የሚል የፓርላማ አባል አንድ ሰው በፓርቲ ደረጃ ያለ ከወረዳ እስከ ዞን እስከ ክልል ድረስ ስለነዚህ ሰዎች አንስቶ ያውቃል? ስለመብት መጣስ አንስቶ ያውቃል? ገደብዬ ላይ የ4 አመት ህፃን ወንድ ልጅ ከናቱ ጀርባ ላይ አውርዶ ሲገል መከላከያ ተጠያቂነትን አምጥቷል። የ4 አመት ህፃን ወንድ ልጅ አውርዶ ሲገል ከዚህ የከፋ ዘመን ምን ሊመጣ? ይሄን ለማስቀረት ነው ፋኖ እየተዋጋ ያለው። በየበረሃው በየጫካው አጥንቱን እየከሰከሰ ደሙን እያፈሰሰ ዱር ቤት ብሎ እየተዋጋ ያለው። ይሄን ለማስቀረት ነው። የአማራን ጭቆና ለማስቀረት ነው። ፍትሃዊ አስተዳደር እንዲነግስ ለማድረግ ነው። ኢትዮጵያ የሁላችን እንድትሆን ማድረግ ነው። የአማራ የበላይነት ይምጣ ብለን እየታገልን አይደለም። ነገር ግን አማራን ያሳደደ ሌላውን የተመቸ ስነ መንግስት አወቃቀር እንዲኖር አንፈልግ። እኛም እንደሌሎቹ እኩል የመኖር መብታችን መረጋገጥ መቻል አለበት። ለዚህ ነው የምንታገለው። ሌላ ምንም ዓላማ የለም። ወንድም የመግደል ዓላማ የለም። እንኳን አማራ ከአማራ ህዝቡ ላይ ማንኛውም ኢትዮጵያዊ በሆነ ጊዜ በሆነ ዘመን የውጭ ጠላት በወረረን ጊዜ እንደሚያስፈልገን እናምናለን። እኛም እንድንሞት እነሱም እንዲሞቱ አንፈልግም። መከላከያ ሰራዊት የሀገር ሰራዊት ነው። ከሱ ጋር መጋደል አንፈልግም። የሀገር መከላከያነቱን እረስቶ ወይም ትቶ የፓርቲ በማይባልበት ደረጃ የአብይ ሰራዊት ሆኖ የብርሃኑ ጁላ ሰራዊት ሆኖ ምናልባት ብርሃኑ ጁላ ከመከላከያ ሰራዊት ኢታማጆር ሹም እነቱ ይልቅ የፓርቲ ካድሬነቱን አጉልቶ የሚያሳይበት በጣም ብዙ ነገር አለ። ምን ይላል ህገ መንግስታቸው? የመከላከያ ወይም ሰራዊት ከፓርቲ ገለልተኛ ነው ይላል። ነገር ግን በኦሮሞማ የበላይነት ቢፈልግ በአባገዳ ቢፈልግ በጨፌ ቢፈልግ በሌላ ኦሮሞ አደረጃጀት እየገቡ የሚሰበሰቡት እነሱ ናቸው። አሁን ምንድነው የተባለው? ገዳ ኮማንዶ ማሰልጠኛ የሚል ስያሜ ሰጥተው የኦሮሞን ልዩ ኃይል እያሰለጠኑ ነው ያለው። አሁን ሰሜን እዝ ተብሎ ደባርቅ ላይ ሊቋቋም የታሰበው ከዛ ያሰለጠነው እዛ ላይ ሽመልስ አብዲሳ ምንድነው ብሎ የተናገረው? ከዚህ በኋላ ብራችን የምናባክንበት ጊዜ አብቅቷል። እስካሁን ለአማራ ሚሊሻ እየከፈልን ፋኖን እንዲገልልን አድርገናል። ከዚህ በኋላ ግን በአማራ ባህል ውስጥ
ፋኖ ሆኖ የሚሊሻን ቤተሰብ ያልገደለ ሚሊሻ ሆኖ የፋኖን ቤተሰብ ያልገደለ ስለሌለ ደም አቃብተነዋል። በአማራ ባህል ውስጥ ደም ሳይመለስ ቁጭት የለም። ስለዚህ ምን ከፍለው ፋይናንስ አርፏል። ከዚህ በኋላ የገዳ ኮማንዶዎችን እያሰለጠንን ወደ እነሱ እንልክባቸዋለን። ቃል በቃል የተናገረው የፖለቲካ ፍጆታ አይደለም። አሁን ማለት ቃል በቃል የተናገረው ምናልባት እናንተ ከሚዲያ አንዳንዶቻችሁ አትርቁ እናምባቸው እናሳምነው ሲሞቱ በሞቱ በሳምንት ኦር በሁለት ሳምንት ይሰውየ ንግግር አድርጎ ነበር። በጣም በብዙ ሚዲያ ተራግቧል። ባህር ዳር ገብተን ጆከሩን ጥለናል። ሚደናገረውን አደናግረናል፣ የሚያምኑን አሳምነናል ብሎ ተናግሯል። ሲመልሳል ለዚህ ግብረ መልስ የሚሆን የአማራ ብልጽግና ነኝ የሚል ይሁዳም ስብስብ አንድም ትንፍሽ ያለ የለም። ፋኖን ይሁን ሁሉ ችግር ይሁን ሁሉ መከራ መሸከም አልችልም ብሎ ተጥቅ ሲወጣ ይዞ ሲወጣ ግን የመጀመሪያ ጠላት ሆኖ የተሰለፉት የአማራ ብልጽግና የሚባሉ ጋንግሪን ሶንኮፎች ናቸው። በታሪኩ የአማራ ጠላቱ ሆዳም አማራ ነው ይባላል። ታሪካዊ ጠላቶቻችን የብአዴን ርዝራሽ ቆሻሻ ትውልዶች ናቸው። ብአዴናዊ ይሳብ ያላቸው ማለት የአማራ ታሪካዊ ጠላት ልባሩ አስምሩበት። የኢትዮጵያ ታሪካዊ ጠላት አሁን ግብጽ ምናምን Thank you.